10 ንጹሃን ዜጎች በመንግስት ኃይሎች በአሰቃቂ ሁኔታ ተገድለዋል። በርካታ ሴቶችም የጾታዊ ጥቃት ሰለባ ሲሆኑ በመቶዎች የሚቆጠሩ ነዋሪዎች ደግሞ ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ጥለው መሰደዳቸው ተገልጿል። ይህ በደቡብ ኢትዮጵያ ጋሞ ዞን ዘይሴ ወረዳ ውስጥ ባለፉት ጥቂት ቀናት ውስጥ የተመዘገበው አስደንጋጭ የሰብአዊ መብት ጥሰት መረጃ በአካባቢው የተፈጠረው የጸጥታ ቀውስና ለመረጋጋት የዜጎችን የመኖር መብት አደጋ ላይ የጣለ ሲሆን የቀበሌዎቹ ነዋሪዎች በአሁኑ ወቅት ከፍተኛ በሆነ የደህንነት ስጋት ውስጥ እንደሚገኙም ተገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ባወጣው አስቸኳይ መግለጫ እንዳስታወቀው በጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት አልፏል። የሰብአዊ መብት ተሟጋቹ ድርጅት በአካባቢው ካሰባሰበው መረጃ ማረጋገጡን በመግለጽ እንደዘገበው ከተጎጂዎች ሞት በተጨማሪ በዜጎች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም ህግን ያልተከተለ የጅምላ እስር ተፈጽሟል ብለዋል። ወደ ዝርዝር መረጃዎች ልውሰዳችሁ። እስከዛው ግን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በየሰዓቱ አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክ ማድረግም እንዳትረሱ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ባወጣው አስቸኳይ መግለጫ እንዳስታወቀው በጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት አልፏል። ይህ መጠነ ሰፊ ጥቃት የተፈጸመው በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ ሰኔ 22 ቀን 2018 ዓ.ም ድረስ በነበሩት ተከታታይ ቀናት እንደሆነም መግለጫው አመላክቷል። ተቋሙ ባደረገው የምርመራ ሂደትና ከተጎጂዎች እንዲሁም ከአይን እማኞች አሰባስቤዋለሁ ባለው መረጃ መሰረት በመንግስት የጸጥታ ኃይሎች በተወሰደው እርምጃ የ10 የንጹሃን ዜጎች ህይወት ወዲያውኑ ሊያልፍ ችሏል። ሪፖርቱ አክሎ እንዳሰፈረው ከሰዎች ሞት በተጨማሪ ቢያንስ በ3 ግለሰቦች ላይ ከባድ የአካል ጉዳት የደረሰ ሲሆን ማህበረሰቡን በእጅጉ ያሳዘኑ የጾታዊ ጥቃት ድርጊቶች፣ የግልና የህዝብ ንብረቶች ላይ የተፈጸመው ዘረፋዎችና ውድመቶች እንዲሁም ያለምንም የፍርድ ቤት ትዕዛዝ የተከናወኑ የጅምላ እስራቶች መኖራቸውንም ድርጅቱ በሰነዱ ላይ አስፍሯል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ለዚህ ጥቃት መባባስ እንደ ዋነኛ መንስኤ የጠቀሰው ከአካባቢው ነዋሪዎች ለረጅም ጊዜ የተነሱ የመብትና የአስተዳደር ጥያቄዎች በመንግስት አካላት ላይ ተገቢውን ትኩረት ሰጥቷቸው ምላሽ ባለማግኘታቸው እንደሆነም አመላክቷል። በዚህም ሳቢያ የተፈጠረው አለመግባባት እየተባባሰ በመሄዱና የኃይል እርምጃ በመወሰዱ በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ጥለው ወደ ተለያዩ መጠለያዎችና አጎራባች አካባቢዎች ተሰደዋል። ድርጅቱ በጋዜጣዊ መግለጫው ላይ እንዳስታወሰው በተመሳሳይ መልኩ ባለፈው የካቲት ወርም በአካባቢው ያለውን ሁኔታ አስመልክቶ ተመሳሳይ ጥሪ አቅርቦ የነበረ ቢሆንም የሚመለከታቸው የመንግስት አካላት ዘላቂ መፍትሄ ባለማስቀመጣቸው ምክንያት የሰብአዊ መብት ጥሰቱ በአሁኑ ወቅት ይበልጥ ተጠናክሮ ሊቀጥል መቻሉንም በሪፖርቱ ጠቅሷል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደርና ከሚመለከታቸው የመንግስት የጸጥታ ኃላፊዎች መረጃ ለማግኘትና ምላሻቸውን ለማካተት ተደጋጋሚ ጥረት መደረጉን ኢሰመጉ አስታውቋል። ሆኖም ግን እስካሁን ባለው ሂደት የወረዳውን የስራ ኃላፊዎች ለማግኘት የተደረገው ሙከራ እንዳልተሳካ የገለጸው ተቋሙ ወደፊት ተጨማሪ የመስክ ምርመራዎችን በማድረግና የወረዳውን ምላሽ ሙሉ በሙሉ በማካተት ዝርዝር መረጃዎችን ለህዝብ ይፋ እንደሚያደርግም አስታውቋል። በመግለጫው ማጠቃለያ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተለያዩ ዋና ዋና የውሳኔ ሀሳቦችንና ጥሪዎችን አስተላልፏል። የደቡብ ኢትዮጵያ ክልልና የጋሞ ዞን የጸጥታ አካላት የንጹሃንን ደህንነት የመጠበቅና የሰብአዊ መብቶችን የማክበር ህገ መንግስታዊ ኃላፊነታቸውን በአስቸኳይ እንዲወጡ፣ የጸጥታ አካላት በወንጀል የሚፈልጓቸውን ማናቸውንም ግለሰቦች በቁጥጥር ስር በሚያውሉበት ወቅት ህጋዊ የፍርድ ቤት ትዕዛዝ በመያዝና ፍትህ የማግኘት መብታቸውን ባከበረ መልኩ ብቻ ሊሆን እንደሚገባም በክልሉ ውስጥ የሚነሱ ማናቸውም የማህበረሰብ ጥያቄዎች ህግን በተከተለና ማህበረሰቡን ባሳተፈ ሰላማዊ የውይይት መንገድ ብቻ እንዲፈቱና በዘይሴ ማህበረሰብ ላይ እየተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆም ተገቢውን ትኩረት ተሰጥቶ በአካባቢው በደረሱ ጥሰቶች ላይ አፋጣኝና ገለልተኛ ማጣራት ተደርጎ ጥፋተኞች ለህግ እንዲቀርቡ ኢሰመጉ ጠይቀዋል። ዛሬ ያዘጋጀንላችሁ ዜና ይህንን ይመስላል። ኢንፎ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሁንም በአክብሮት እንጠይቃለን። በሌላ ዜና እስከምንገናኝ ድረስ መልካም ቆይታ